አብርሽ ሁላችንም እንደምናውቀው ሩታን ከሚባለው በላይ ይወዳታል። ይሄ ማለት ደግሞ አሁንም ወደ ሩታ ሊመለስ ነው። መመለሱ የማይቀር ነገር ነው። ይሄንን ሁላችሁም ታውቃላችሁ ብዬ አስባለሁኝ። ነገር ግን ደግሞ ትላንት ባወራው ወይም ደግሞ በተናገረው ንግግሩ እንደተረዳ ነው ያኔ ከትላንት በፊት ማለት ነው ከዳኒ የሰራችው ቪዲዮ ነበር አይደል? ያንን ቪዲዮ አላያችሁትም። እሷ እኔ ላይ ልትጫወት እንጂ ከልቧ እኔ ጋር ተመልሳ ወይም ደግሞ ከልቧ ከኔ ለመኖር ፈልጋ አይደለም። ስለዚህ እባካችሁን ባታስገድዱኝ ጥሩ ነው። አንቺ እህቴ ነሽ እያላ በዛ ላይ ራሱ እየጮኸባት ነበር ማለት ነው። ምክንያቱም አንቺ እህቴ ነሽ እኔን ለመረዳት እንጂ እሷን እንዴት በዚህ ልክ ገድፈሽ ወይም ደግሞ እሷን ወግነሽ የምትከራከርላት ነገር እኔ አልገባኝም። እኔ አትፈልጉኝም እንደሆነ ንገሩኝ። እኔ ለራሴ የሚበጅኝ ወይም ደግሞ ለራሴ የሚሆነኝ ሰው አውቃለሁኝ። ስለዚህ አሁን ተውኝና ህይወቴን ሊኖርበት እያላ ነበር። ሁላችሁም ሰምታችኋል ብዬ አስባለሁኝ። ይሄም ማለት ደግሞ እኔ አብርሽ ላይ አልፈርድም። በነገራችን ላይ ብዙ ጊዜ እኔ ሩታን ደስ የምትለኝ መስለን ሩታ ደጋፊ ነኝ ሲል ትሰማላችሁ ይሆናል። ነገር ግን ደግሞ ይሄ ማለት አንዳንድ ሰዎች አሉ አብርሽን ቤተኛውም አይነት ቪዲዮ ቢመጣ የሚቀበሉት፣ እንዲሁም ደግሞ ሩታን ቤተኛውም አይነት ቪዲዮ ብትመጣ ሀታ እሷ ራሷ እኔ ጥፋተኛ ነኝ ስትል አይ ጥፋተኛ አይደለችም የሚሉ ሰዎችም አሉ። እኔ ግን ከነሱ አይደለሁም። መውደዴ ወይም ደግሞ አድናቆቴ እንዳላ ሆኖም ነገር ግን ደግሞ ሲሳሳቱ ወይም ደግሞ ሲያጠፉ አይ እከሌ ጥፋተኛ ነው ለማለት ወደ ኋላ አልልም። ዛሬም ደግሞ አብርሽን እንዳያምናት ያደረገችው ሩታ ራሷ ናት ነው የሚለው ማለት ነው። ምክንያቱም ባለፈው የሆነ ጊዜ አይታችኋል ብዬ አስባለሁኝ። ስለዚህ ያ ድርጊት ከተካሄደ በኋላ ወይም ደግሞ ያንን ፍጻሜ አብርሽን በዛ ልክ እንትን ካደረገችው በኋላ ነገሩ አበቃ ወይም ደግሞ ፍጻሜው ተከናወነ ማለት ነው። ይሄም ማለት ደግሞ እንዴት ብትሉ አብርሽን ከህይወት ያለ ሰው አውጣ ብላ እሱም ደግሞ እሺ ብሏት ወደ እሱ ተመለሰ። ከዛም በኋላ አይ እኔ እኮ እንዲህ ነበር ያሰብኩት የነበረው፣ ስለዚህ ያሰብኩት ተሳክቶልኛል። ከዚህ በኋላ ያንተና የኔ ነገር ለመጨረሻ ጊዜ አብቅተዋል። ስለዚህ በቃ እያለችው አሁንም ተመልሶ ወደ ሄርሜላ እየሄደ ነበር። ይሄንን እያንዳንዱን ታውቃላችሁ ብዬ ነው ማስበው። ስለዚህ አሁን ምን ሊላችሁ ነው? አብርሽን እንዳያምናት ያደረገችው ሩታ ራሷ ናት ነው የሚለው። ሩታን ስለሚወዳት ወይም ደግሞ ስለማደንቃት ብቻ ስታጠፋ አይ ትክክለኛ ናት ወይም ደግሞ አይ እንዲህ ነው ብዬ እንደ አንዳንድ ሰው አይኔን ጨፍኜ አልከራከር ወይም ደግሞ እሷ ትክክል ናት አይደለም ትክክል አይደለችም። አብርሽ ላይ አሁን ላይ የምንፈርደው ነገር የለም። ዞሮ ተዛዞሮ ይሄን ሲላችሁ ይለያያሉ ማለት አይደለም። ነገር ግን ደግሞ አብርሽ ሩታ ማውቃባታለች ማለት ነው። ምን እያለች ነበር? እኔ አሁን ያኔ የልቤን እያወራሁኝ ነኝ። ነገር ግን ደግሞ ሊያምን ካልፈለጋ ምንም ማድረግ አልችልም። ይሄ ደግሞ የሱ ችግር ነው እንጂ እኔ ምንም ያደረግነው ነገር ወይም ከዳኒ ማለት ነው ምንም ያደረግኩት ወይም ደግሞ ምንም የሆንኩት ነገር የለም። ልጄን ሊያይ እንዲሁም ደግሞ ስጦታ ይዞ መጣ። ያንን ስጦታ ደግሞ ከበር ቤት አትገባም ብዬ ማመለስ አለብኝ ወይስ ደግሞ የለብኝም? እስቲ እናንተም በሉ እያለች ነበር። ያው ያኔ ለልጇ ስጦታ ማምጣቱ አንድ መደብ ችግር የለውም። ነገር ግን ደግሞ እዛ ቁጭ ብሎ የሚያወሩት ነገር ነው አብርሽን ግራ ያጋባው ማለት ነው። አሁንም እንደ ሊማዷ ልትጫወትብኝ እንደ ሊማዷ ደግሞ አሁንም መጣሁኝ ብዬ ሲመጣ አይ በቃ የራሴ ጉዳይ ብላኝ ልትሄድ ነገር እኔ ከሄርሜላ ወይም ደግሞ ከዚች በሁለት ከአንድ ህይወት ልጨመር ከመቅራቴ ይሄ የሚያዋጣኝ ነገር አይደለም። ስለዚህ እያለ ነው። ዞሮ ተዛዞሮ አንድ እድል ቢሰጣትና ከዛን በኋላ ያለውን ነገር ቢያይ ጥሩ ነው ብዬ አስባለሁኝ። ሄርሜላም እንደሆነች ያኔ እኔ ያንተን ደስታ ብቻና ብቻ ነው የሚፈልገው። የትም ሆንክ ከማም ሆንክ ከማ ብቻ ደስተኛ ሆነህ ላይህ ነው የሚፈልገው ነው ያለችው። ስለዚህ ሄርሜላንም ሳያስቀይማት እኔ የሚለው ነገር ማለት ነው ሄርሜላንም ሳያስቀይማት በዚህ ልክ ደግሞ ሩታ ትዋሻለች ብዬ አላስብም። ምክንያቱም እህቱን አስቀምጣ ወንቱም ደግሞ እንዲሁም ደግሞ ወንድሙን አስቀምጣ ከዚህም በኋላ ይሄ ነገር ድጋሜ ይመጣል ብዬ እኔም
ላስበው ትንሽ ይከብዳል ነገሩ። ምክንያቱም ከዚህ በፊት እንዳለችው ቤዛናት መሰለኝ አይደል የአብርሽ እህት ከዚህ በፊት ሁለታቸውን ጨምሬ እንደዛው ደግሞ በጠረጴዛ ዙሪያ ቁጭ ብለን ያወራንበት ነገር የለም። አንተንም በግልህ ሲመክራ ቆይቻለሁ። ነገር ግን ደግሞ እሷን አንተ ፊት በላወራትም እሷን ራሷ ስላወራት ቆይቻለሁኝ። ግን እሷ ሁሉንም ነገር እሺ ብለኛለች። በዚህ አጋጣሚ የሚላችሁ ነገር እሷን ፈጣሪ ያክብርልኝ ስትል ሰምተናል ማለት ነው። ስለዚህ አብርሽም ያንን ሰዓት አይ እንግዲህስ ታቆታላችሁ እኔ ያለሁበትን ስቃይና መከራ አንድ ቀን ይገባችኋል። አሁን ያኔ እኔ ያለሁበት ስቃይ ለአንዳቸውም እያያችሁት አይደለም በሚለው ሰዓት እንዳየነው ወንድሙም ጭምር አይ እንግዲህ ሰው ይሳሳታል ደግሞ በስቶ ይመለሳል። እሷም ከዚህ በፊት አጥፍታ ሊሆን ይችላል። ነገር ግን ደግሞ አሁን ድጋሚ ልታጠፋ አትችልም። በዚህ ልክ ደግሞ አላምንም ወይም ደግሞ አይ በቃኝ አበቃልኝ የሚልትን ነገር የለም። እንደዛ ከሆነ ከህይወቴ ለአንድና እንዲሁም ደግሞ ለመጨረሻ ጊዜ ለምን ጥርግርግ አድርጋ አታወጣትም እያለው ነበር። እኔ እሷን ባስወጣትም ነገር ግን ደግሞ በመሀላችን ልጅ ስላላ ዞሮ ተዛዞሮ መገናኛታችን አይቀርም። ይህንን ቤት ሲመጣ ደግሞ እሷን ብዬ ሳይሆን ልጄ ብዬ ነው። ነገር ግን ደግሞ ይሄ ቤት የኔ ራሴ ስለሆነ እንዲሁም ደግሞ እዚህ ቤት ሲመጣ የተለያየ ወንዶች ሳይ አይማችኝም ወይም ደግሞ እየተስማማኝ አይደለም። ያወራሁም ባዛ እንጂ በሌላ ነገር አይደለም እያለ አቶ አብርሹም ቃሉን አስቀምጠዋል። እንዲሁም ደግሞ ሩታም ከዚህ በፊት ያኔ የተፈጠረውን ነገር አሁንም ድጋሚ ይፈጠራል ብሎ እንጂ እኔን እንደሚወደኝና እንደሚያፈቅረኝ ጠንቅቄ አውቀዋለሁኝ። ነገር ግን ደግሞ ያኔ ከዚህ በፊት የተፈጠረው ነገር አሁን እንደያምን እያደረገው ያለው እሱ ነገር ነው እያለች ነው ሩታ ራሱ አውርታለች ማለት ነው። ከዚህ ሁላ እኔ የሚለው ነገር አብርሽ እንዳልኳችሁ ያቺ ማን ነበረች ሄርሜላን ማለት ነው። ሄርሜላንም እንትን ሳይላት ሳያስቀይማት እስቲ ያኔ እንደዛ እያሉኝ ነው። ስለዚህ ምናልባት ያኔ ከተቀበለችኝ ወይም ደግሞ ነገሩን አይና ከዛን ምናልባት ያው ነገሩ ድጋሚ መፈጠሩ ስለማይቀራ አሁን ደግሞ ለቤተሰቦቼ ወይም ደግሞ ለእህት ለወንድሞቼ ሲል እስቲ ያኒ ያለውን ነገር ልየው ብሎ እሷን እንትን ብሏት ወደ ሩታ ቢመጣ ይላለሁኝ እኔ ማለት ነው። ምክንያቱም ሩታን ስለሚወዳትና እንዲሁም ደግሞ የልጁ እናት ናት። መቼም ቢሆን መቼ ደግሞ በመሃላቸው ልጅ ያላቸው ሰዎች በሆነች አጋጣሚ ቢጣሉ ያኒ እንደዛው ነው። ያኒ ለልጃቸው እያሉ ልጄ ያለ አባት ማደግ የለበትም ልጄም ደግሞ ያለ እናት ማደግ የለበትም እያለ አባቱም እናቱም በሁለት ጎን ልጁን ሊያሳድጉ ይፈልጋሉ ማለት ነው። የአባትንም እንትን ሳያጣ የእናትንም ፍቅር ሳያጣ ማለት ነው። ስለዚህ ሄርሜላ የምትፈልገው ወይም ደግሞ እንዳየናት ከሆነ ያንን ያክል ጥላት ወይም ደግሞ ጥላቻ ያለባት አይመስለኝም። ነገር ግን ደግሞ መጀመሪያ ጊዜ ሁላችንም እየሰደብናት ሁላችንም ደግሞ የሆነ ነገር እያናት ነበር። በነገራችሁ ላይ እንደዛ ሲላችሁ እኔ ስድብ ምናምን አላቅም። ሲጀመሩ የሚሳደብ ሰው በጣም ነው የሚያስጠላኝ ማለት ነው። እንደ ተመልካች ቪዲዮ ካየን እንደ ተመልካች ደግሞ የሆነ ሀሳባቸው ያኔ ሚዲያ ላይ የሚወጣው ነገር ህዝብ የውና ሀሳብና እንዲሁም ደግሞ መልስ ይስጣባት ነው። ስለዚህ እንደ ተመልካች ካየነ በኋላ እንደ ተመልካች ደግሞ ከተመለከተነ በኋላ ከዛም በኋላ ያለውን ጥፋተኛውን አካል መውቀስ አለብን ወይም ደግሞ እንዲያስተካክል ያኔ ማድረግ አለብን ብዬ ነው የማምነው እኔ በራሴ ማለት ነው። ስለዚህ አንዳንዳችሁ አይናችሁን ጨፍን አድርጋችሁ የሆነ ነገር የምትሉ አላችሁ። በነገራችን ላይ ሄርሜላ የመጣች ጊዜ እኔ አንድም ሰው የተቀበላት አልነበረም። አንዳንድ ልጆች ነበሩ። አሁን ግን አብዛኛው ማለት በሚቻለው ልክ ባለፈው ሩታ ያንን ካደረጋች በኋላ እኔም ግን ከዛም በኋላ የሄርሜላን ያኔ ገባ ብዬ ሳዳምጣት ወይም ደግሞ ሁኔታዋን እንትን ሲላት የምር ይቺ ነጭ ልጅ እውነት ለአብርሽ ፍቅር አላት ወይስ ደግሞ እንዴት ነው የሚለው ነገር በዛም በኋላ ነው የመጣኝ። ምክንያቱም መጀመሪያው እንዳየሽው ተሊቀበል ወይም ደግሞ አልፈልግህም ምናምን እያለች ነበር። ከዛም በኋላ ደግሞ እኔ ባንታ የሚጨክን አንጀት የለኝም እያለች አሁንም ቅልስልስ እያለች መጣች። ከአብርሽ አንድ ሆነች ማለት ነው። ይሄ ማለት መጀመሪያው ጊዜ ህዝብም አልተቀበላትም ነበር። ሲጀመር የወደዳትም ሰው አልነበረም። አሁን ለታ አብዛኛው በሚባለው ልክ አብርሽን ተጠንቃቅ ሩታ ልትበቀለህ ነው ተጠንቃቅ እያሉት ነው። እኔ ደግሞ መቼም ያኔ
ይህንን እህቴንና እንዲሁም ደግሞ ወንድም መሀል ላይ ቁጭ አድርጋ ነገ ይህንን ድርጊት አሁንም ድጋሚ ትደግመዋለች ብዬ አላስብም። ነገር ግን አብርሽ እንደዛ መሆኑ ለምን ሆነ ወይም ደግሞ ለምንስ በዚህ ልክ ሆነ ማለትም አልችልም። ምክንያቱም ሩታ ራሷ ስላጠፋችው ወይም ደግሞ ራሷ እንዳያምናት ስላደረገችው ነው ይህንን ሁላ የሚያደርገው ወይም ደግሞ እንደዛ የሚሆነው ብዬ ነው እንትን የሚለው። ለማንኛውም የእናንተን እናንተ ነው የምታውቁት። በነገራችን ላይ እኔ ብዙ ጊዜ ምን ላለሁኝ አንድን ነገር እኔ ያልኩት ማለት ሌላ ሰው ይለዋል ማለት አይደለም። ሌላ ሰው ያለውን ነገር ደግሞ እኔ ይለዋለሁኝ ማለት አይደለም። ያኔ ሁላችንም እንደ መልካችን ሁላ ሀሳብና እንዲሁም ደግሞ አስተያየት ማስጣታችን እንደዛው እየተለያየ ይሆናል ማለት ነው። አንዱ እውነቱን እያወቀ ለማሽቃበጥ አንድ ብሎ እንትን የሚል አለ። አንዱ ደግሞ አይ ያኔ እውነታውን እንደኔ ማለት ነው ጥፋት ያለውን አካል ወደደውም ጣላውንም ጥፋት ያለውን አካል እንደኔ ግልጽ አድርጎ የሚያወራ ሰው ነው ብዬ ነው ማስበው። ለማንኛውም ሁላችሁም በያላችሁበት ዓለም ዳርቻ የአላህ ሰላምና እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን። ረመዳናችንን በሰላም ጨርሰን ምንጾም አድርገን አጅሮን ከሚያገኙት ሰዎች አላህ ያድርገን። ለአላህ ብሎ ከሚሰግዱና ለአላህ ብሎ ከሚጾሙት ባሪያዎች ያድርገን። እሺ ካላቸው አላህን ፈርቶ አላህን ከሚታዘዙ ባሪያዎች እኛንም አንድ አድርገን ወንጀላችን ሁላ ይሰትርልን። ካይር ስራችን እንደዛ ነው የሚባለው መሰለኝ። ካይር ስራችን ሁላ አብዝቶ ይምዘግብልን፣ ወንጀላችን ደግሞ ይሰትርልን እላችኋለሁኝ። ሁላችሁንም አመሰግናለሁኝ። ወዳችሁ ፈቅዳችሁ ለሚተከታተሉኝ እንዲሁም ደግሞ ለሚታበራታቱኝ አንዳንድ ልጆች አመሰግናለሁኝ። ሌሎቻችሁም ከቻላችሁ አበረታቱኝ ኢንሻአላህ። እስቲ ለማንኛውም በሌላ አዲስ እስከሚመለስ ድረስ በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ባይ